እግዚአብሔር ይመስገን። እስቲ እግዚአብሔር ይመስገን በሉ። ጮክ በሉና እግዚአብሔር ይመስገን በሉ እስቲ። በጣም እኮ ድንቅ ነገር ነው። ይሄን የማይወድ ጠላት አላችሁ። እናንተ እግዚአብሔር እንድታመሰግኑት ይገባል። ይሄ ቀን በምርኮ እግዚአብሔር አሳልፎ የሰጠን ቀን ነው። ቅድም ጸሎት ላይ ሆነን ሲናገር በጣም ተች ያደረገኝ ሐሳብ ነው። ትናንትና ኦልሬዲ አለፈ። ትናንትና ተመልሶ አይመጣም። ነገም ይኖር አይኖር የምናውቀው ነገር የለም። ዛሬ ግን እጃችን ላይ አለ። ክብር ለኢየሱስ ይሁን። ምን እናርግበት ሲባል እናመስግንበት። በጣም ትልቅ እኮ ምክር ነው አይደል? ምን እናርግበት? ሸር እናስብበት። ምን እናርግበት? ክፋት እናስብበት። ምን እናርግበት? ቂም እናስብበት። ምን እናርግበት? ሰው እንጉዳበት። አያስፈልግም እሱ። ምን እናርግበት? እናመስግንበት። ለምን? እግዚአብሔር የሚመሰገን አምላክ ስለሆነ። ክብር ለእግዚአብሔር ይሁን። በቃ አሳልፎ ሰጥቶናል። ብዙ ነገር በህይወታችሁ ውስጥ አልፎ ሊሆን ይችላል። የታመማችሁበት ነገር ገጥሟችሁ ሊሆን ይችላል። ክፉ ሰዎች ገጥሟችሁ ሊሆን ይችላል። በመንገዳችሁ ላይ ብዙ መሰናከል ያደረጉባችሁ ሰዎች ገጥሟችሁ ሊሆን ይችላል። የጎዷችሁ ሰዎች ገጥሟችሁ ሊሆን ይችላል። ዕዳ ገጥሟችሁ ከባባድ ቀንበር ተሸክማችሁ እንደምንም ብላችሁ ተሻግራችሁ መጥታችሁ ሊሆን ይችላል። ምን እናድርግበት ይህን ቀን ከተባለ እናመስግንበት። ኦልሬዲ የገጠሙንን ነገሮች ሁሉ ስላለፍን ነው ዜጋ አይደረስም። እስቲ የገጠመኝን ስላለፍኩ እዚህ ደርሻለሁ በሉ። አሁን የገጠመንን ብናስብ ዛሬን እናስነጥቃለን እንጂ ምንም አንጠቀም። የገጠመንን ነገር ሁሉ አልፈናል። ያስጨነቀን ነገር ነበራል፣ አልፈናል። ይሄው እዚህ ጋር ደርሰናል። ከባባር ነገር በዙሪያችን አላል፣ አልፈን ይሄው እዚህ ጋር ደርሰናል። ምን እናርግበት? እናመስግንበት። ከምንተክዝበት፣ ከምናዝንበት፣ ከምንቆጭበት፣ ከምንከፋበት ነገር ከምናብሰለስልበት ብናመሰግንበት አትራፊ የምንሆነው በሱ ብቻ ነው። የጌታ ስም ይሄ እንደ ቲፕ ውሰዱልኝ። ጌታ የተመሰገነ ይሁን። መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 4 አውጡና ይህንን እዘዝና አስተምር። ከ11 ጀምሬ ይህንን እዘዝና አስተምር፣ በቃል በኑሮ በፍቅር በእምነት በንጽህና ለሚያምኑቱ ምሳሌ ሁን እንጂ ማንም ታናሽነትን አይናቅም። እስክመጣ ድረስ ለማንበብ ለመምከር ለማስተማር ተጠንቀቅ። በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን በአንተ ያለውን ጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህን አስብ። ማደግህ በነገር ሁሉ እንዲገለጥ፣ አሁን ማደግህ መገለጥ አለበት። እንዲገለጥ ይህን አስብ። ይህን አዘውትር፣ ለራስህ እና ለትምህርት ተጠንቀቅ። በእነዚህ ጽና። ይህም ብታደርግ ራስህን የሚሰሙህንም ታድናለህ ብሎ ይናገራል። ማን ለማን ነው የተናገረው ካላችሁ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ ጳውሎስ በእምነት እውነተኛ ልጄ ለሆነ ለጢሞቴዎስ ብሎ ይናገራል። ምዕራፍ 1 ቁጥር 2 ላይ ይሄ መልእክት የተጻፈው እውነተኛ ልጄ በመንፈስ ነው፣ ግን ከአብራኩ የወጣ ልጁ አይደለም፣ ግን በመንፈስ እውነተኛ ለሆነ ልጁ ነው የተጻፈው። ይሄ ልጁ ማን ነው? ጢሞቴዎስ ነው። ምንድነው ጢሞቴዎስ ስራው? አባቱን ወይም ደግሞ መንፈሳዊ አባቱን መንፈሳዊ አስተማሪውን በደንብ አድርጎ የሚሰማና የሚከተል ነው። እውነተኛ ባለፈው ነግሬያቸዋለሁ። እሁድ ለነበራችሁ ሰዎች እንግዲህ ደቀ መዝሙርን የምናፈራበት ደቀ መዝሙር ማምረቻ መሳሪያችን ምንድን ነው አለን? አንደኛ የእግዚአብሔር ቃል ነው፣ ሁለተኛ መንፈስ ቅዱስ ነው፣ ሶስተኛ የእግዚአብሔር ሰዎች ናቸው ብያለሁ። ደቀ መዝሙርን ለማፍራት እነዚህ ሰዎች በጣም ያስፈልጋሉ። እዚህ ጋር ጢሞቴዎስን እንዴት አድርጎ እንደሰራው የሰራው ጢሞቴዎስን ደግሞ ምን እንዲይዝለት እንደሚፈልግ ይነግረዋል። በጣም አስገራሚ ነገር ነው። ስለዚህ ደቀ መዝሙርን የሚሰራው እንደዚህ በጣም በብዙ መስዋዕትነት እንደሆነ ይናገራል። እነግራቸዋለሁ የተወሰነ ፖይንት። ግን ይህንን እዘዝና አስተምር ምንድን ነው? በቃልህ ተመልከቱ። ደቀ መዝሙር ከሆንክ ቃልህና ኑሮ መመሳሰል አለበት። ነግሬያቸዋለሁ። ኢየሱስ ጌታ ነው ማለት ደቀ መዝሙር መሆን ማለት አይደለም። የትልቁ ተልእኮ ወይም ግሬት ኮሚሽን የሚባለው ተልእኮ አልደረሰንም። ግሬት ኮሚሽኑ በአብ በወልድ በመንፈስ ቅዱስ ስም ያጠመቃችኋቸው ያዘዝኳቸውን እያስተማራችኋቸው ትምህርት አለው። ደቀ መዝሙር አድርጓቸው የተባለው አጥምቋቸው፣ በቃ አለቀላቸው አላለ። አስተምሯቸው። ምኑን ያዘዝኳቸው? ምንድነው ኢየሱስ ያዘዘው? እግዚአብሔርን መውደድ፣ ባልንጀራን መውደድ፣ ጤናማ ህይወት መያዝ፣ ከሰማይ ጋር የታረቀ መሆን። ከሰማይ ጋር የታረቀ ከሰው ጋር ይታረቃል። ከሰማይ ጋር የታረቀ ወደ ሰማይ የታረቀ ወደ ጎን ይታረቃል። ስለዚህ ይሄ ነው የወንጌሉ ዋናው ኮር ሐሳብ፣ ይሄ ነው የኢየሱስ ትምህርቱ፣ ይሄ ነው። ለዚህ ነው ለምን ጌታው ጌታ ትሉኛላችሁ ምለውን አታደርጉም ማለት
ማንም ጌታ ጌታ ቢል ስላለኝ አይደለም ይገባዋል። ማንም ሰው ኢየሱስ ጌታ ነው እንዲለው አይደለም እግዚአብሔር የሚፈልገው። ጌታ ይሄን አይፈልግም። አንድ ላይ ሲባል ጌታ ነው የሚል ማአት ህይወት አልባ ትውልድ ማፍራት አይደለም የጌታ ሐሳብ። አትበሉኛል አልፈልግም ማለት ጌታ ነው አልፈልግም። እኔ እሱ ሂዱና አልፈልግም እኔ ምለውን አታደርጉ ማለት አያችሁ። ደቀ መዝሙር ማለት ጌታ ነው ማለት ሳይሆን እሱ የሚለውን መስማት ነው። እሱ የሚለውን መስማትና ማድረግን ይጠይቃል። ለዚህ ነው ጳውሎስም ትኩረት ሰጥቶ ልጄ በቃልህና በኑሮ በፍቅርህ ፍቅር ያለ ሰው በመሆን በእምነትህ በንጽህና ለሚያምኑት ሁሉ ሳይቀር ምሳሌውን በጣም መጥራት አለ። ለማያምኑት አይደለም ለሚያምኑት ራሳቸው ምሳሌ መሆን አለብህ። በአንተ ውስጥ ያለውን ጸጋ ስጦታ ችላ አትበለው፣ አትፍራ። ከሽማግሌዎች እጅ መጫን ጋር አብሮ በአንተ ውስጥ ያለውን ታስታውሰዋለህ። መጫን ጋር የሰጠህን በአንተ ውስጥ ያለውን ችላ አትበለው። አንተ ውስጥ የተቀመጠ ነገር አለ ወገኖች። እናንተ ውስጥ እግዚአብሔር ያስቀመጠው ነገር አለ። እስቲ በደንብ አሜን በሉ። እስቲ እኔ ውስጥ በሉ። እግዚአብሔር ያስቀመጠው ነገር አለ ወገኖች። እናንተ ውስጥ ትንሹ አንጀት፣ ትልቁ አንጀት፣ የሐሞት ከረጢት፣ ይሄ ቆሽት፣ ጨጓራ የምትበሉ ሆድቃ ምናምን ብቻ አይደለም የተቀመጠው። እናንተ ውስጥ እግዚአብሔር ያስቀመጠው ጸጋ አለ። አመናችሁም አላመናችሁም እናንተ ውስጥ እግዚአብሔር ያስቀመጠው የምትሰሩበት መክሊት እግዚአብሔር ያስቀምጧል። ቸላ ተበሉት። ምንድነው ልታደርጉ የምትችሉ? እሱን በቃል በኑሮ በስራ በፍቅር ተግባር አለባችሁ። ይሄንን ነው የሚለው። እሱ ሲሽኮረመም ባክ እግዚአብሔር ባንተ ውስጥ ያስቀመጠው ትዝ አይልም ወይ? አቀጣጥለውት ከመሪዎች ጋር ሽማግሌዎች ጭነውብህ እኔ አስታውሳለሁ ቸላ ተበለው ይላል። ወገኖቼ እግዚአብሔር እናንተ ውስጥ የተቀመጠ የምታውቁት ብታመጡት የሚሰራ ብታወጡት ሰዎችን የሚጠቅም ብታወጡት ለቤተ ክርስቲያን እድገት የሚሆን ብታወጡት ለሌሎች ሰዎች መጠቀም ምክንያት የሚሆን ግን ይዛችሁ ቸላ ያላችሁት ቁጭ ብላችሁ የሆነ ቀን አይናችሁን ክድን አንደበታችሁ ዝግት ብሎ የሆኑ ሰዎች መጥተው አውራጣታችሁን በህር በድር አስረው ታፍንጫችሁ ጠቅልለው ጉድጓድ እንዲከቷችሁ እየጠበቃችሁ ያላችሁ ሰዎች ምን ይጠቅማችኋል? እሱ ለምንድን ነው ቸል የምትሉት? እግዚአብሔር እናንተ ውስጥ ያስቀመጠውን የሰጣችሁን እንድል አውጣችሁ ለምን ተጠቀሙበት? አይቀርላችሁም። ይዛችሁት መቃብር ከምትገቡ አውጡና ስሩበት። ይሄ በጣም የሚገርም ተማሪው ልጄ ብሎ የሚልክለት ምን አይነት አባትና ልጅ ናቸው ማለት። አባቱ ወይም ደግሞ መንፈሳዊ ልጁን የሚመክረው ምክር በጣም የሚገርመው ጥልቅ ነው። በቃ ኢየሱስ ጌታ ነው እያልክ ሩጥ አይደለም የሚለው። ቃልህና ኑሮ፣ ስራ፣ ፍቅር በጣም ወሳኝ ናቸው። እነዚህ ማንም ታናሽ እንዳይንቅህን አያዝ ይለውና ቁጥር 14 ላይ ከሽማግሌዎች ከዛ ቁጥር 15 ማደግህ ደግሞ በነገር ሁሉ ይገለጥ። አይገርማችሁም? በቃ ዝም ብለህ ቁጭ ብለህ አራስ ሆነህ ቅር አይደለም የሚለው። ማደግህ በነገር ሁሉ ማደግህ በመዝሙር አይለውም። ማደግህ በልሳን አይለውም። ማደግህ በማነብነብ አይለውም። ማደግህ ክርስቲያን በመምሰል አይለውም። በነገር ሁሉ እስቲ በሉት። እግዚአብሔር የሚፈልገው በነገር ሁሉ እንድታድጉ ነው። ማደግህ በነገር ሁሉ እንዲገለጥ ይህን አስብ። ማደጌ በነገር ሁሉ እንዲገለጥ ምን ላስብ? ጳውሎስ አባቴ ደቀ መዝሙር እንደሆነ የጠራኸኝ በሕይወቴ ውስጥ ያለው ጸጋ የሚያሳሳ የምትመክረኝ ዘወትር እኔን እያሰብክ የምታለቅስ የምትሳሳልኝ የምታስተምረኝ አባቴ መንፈሳዊ አባቴ እኔ እውነተኛ ክርስቲያንና ደቀ መዝሙር ሆኜ ተጥዬ እንዳልቀር መንገድ ላይ እንዳልቀር የምትሳሳልኝ የምትመክረኝ የእኔ አባት መንፈሳዊ አባቴ ምንድን ነው እንዳስብ የምትፈልገው? በቃ ማደግህ እንዲገለጥ እኮ እንዳድግ ምንድን ነው እንዳስብ የምትፈልገው ሲባል እንደዚህ ይህን አዘውትር ለራስህና ማደግ ከፈለግ ማሰብ ያለብህ ለራስህ። አሁን ቤተ ክርስቲያን ቁጭ ብለው ስለቀሩ ሰዎች የሚያስቡ ሰዎች አሉ። ዛሬ ሊመጡ ሲገባቸው ስላልመጡ ሰዎች የሚያስቡ አይልም። ለራስህ ወገኖቼ እንዳትቀሩ ሌሎችን አይልም። መጀመሪያ ለራስህና ለምን ለትምህርት ተጠንቀቅ። እውነተኛ ደቀ መዝሙር መጀመሪያ የሚያስበው ለራሱ ከዛ ለተማረው ነው። ምንድነው እየተማርኩ ያለሁት? ምንድነው የተማርኩት? ምንድነው አሁን ቁጭ ብዬ እየተማርኩ ያለሁት ብሎ ማሰብ አለበት። ይሄን አስብ። ማደግህ እንዲገለጥ ወገኖቼ፣ ማደጋችሁ እንዲገለጥ የምትፈልጉ ከሆነ ምንድነው ማስበው ካላችሁ የምታስቡት መጀመሪያ ለራሳችሁ ጌታ የታሉ ምናምን ሌሎች ሰዎች አይጠይቃችሁ። መጀመሪያ እናንተን ነው የሚጠይቀው። ደህና ናችሁ ወይ?
አላችሁ ወይ? ልጆቼ አለሽ? ለዚህ ነው ለእያንዳንዱ የተባለ ለራሳችሁ ተጠንቀቁ። በጣም አስፍታችሁ ሌላ ቦታ አትሄዱ። ለራሳችሁና እየተማራችሁ ላላችሁት ተምረናል ለምትሉት ነገር ተጠንቀቁ። ምንድን ነው የገባችሁ ክርስቲያኖች? ለምን ነው እያሰባችሁ ያላችሁት? ስለማን ነው እያሰባችሁ ያላችሁት? ማን ያላችሁ? እሱ መጀመሪያ ለራሳችሁ ተጠንቀቁ። ለራሳችን ስንጠነቀቅ ምንድን ነው መጠንቀቅ? ምንድን ነው የተማርነው? ለሌሎች ከሰበኩ በኋላ አለ እኮ ጳውሎስ እኔ ምን ያደረኩ? የተጣልኩ። ኦኬ ሌሎች መዳን አለባቸው። ለሌሎች ብዙ ነገር እኔስ ምንድን ነው የተማርኩት? ምንድን ነው የገባኝ? እውነት ኢየሱስ እናንተን አሳርፏችኋል? እናንተ እረፍት አግኝታችኋል? እናንተ ሰላም አግኝታችኋል? ለራስህ ጤና መሆን ትፈልጋላችሁ? ለራሳችሁ እና ለትምህርታችሁ ተጠንቀቁ። ጳውሎስ ጢሞቴዎስን ይመክረው ነው። ለራስህ መጀመሪያ፣ ከዛ ለትምህርትህ ተጠንቀቅ። በእነዚህ ጽና። ማሰብ ያለብህ እነዚህ ሁለት ነገር ነው፣ ራስህና ትምህርትህን ነው። አሁን እስቲ ራሳችሁን አስቡ። አላችሁ? እስቲ አለው በሉ። ደህና ናችሁ? ያው ራሳችሁን አስቡ እስቲ። የቱ ጋር ነው ያላችሁት? ማለት ከምን ጋር? ፓስተቸሪ ከጌታ ጋር የቱ ጋር ናችሁ ያላችሁት? ኢየሱስ ጋር ታውቃላችኋል? ብዙ ሰዎች አሉ። 7000 ሰው አለ። 7000 ሰው ኢየሱስ ጋር አለ። ምን ይዞ? አሳና ቂጣ ይዘዋል። የሆኑ 70 ሰዎች አሉ። ምን ይዘው? ተልኮ ይዘው። የሆኑ ደግሞ 12 ሰዎች አሉ ከኢየሱስ ጋር የተዘጋ በር ውስጥ ቁጭ ብለው አብረው የሚበሉ። የሆኑ ደግሞ 3 ሰዎች አሉ ተራራ ላይ ከኢየሱስ ጋር ሊጸልዩ ወጥተው የሚተኙ። የሆነ ደግሞ ሰው አለ ከኢየሱስ ጋር ምኑ ደረቱ ላይ። አይገርምም? መጨረሻም ላይ ወደ መስቀል ሲሄድ ያ ቅርጫቱ ጋር የነበረው የለም። ጭራሽ ማሊያ ቀይሮ ስቀለው ከሚለው ወገን ተሰልፏል። የተወሰኑ የተንጠባጠቡ ከሩቅ ይላል መጽሐፍ ይከተሉ ነበር። ከሩቅ ኢየሱስን የጠፈጠፉ ሴት እንዳይያዙ ከሩቅ የሚከተሉ ነበሩ። ሴቶቹ ትዝ ይላችሁ? ከሩቅ እነ ሶሎሜ ምናምን ከሩቅ ፍራንክ የሚሰጡት ያ የሚወዱት አገልጋይ ያደፉ ወስዱት ከሩቅ ነው የሚያዩት። እነ ጴጥሮስ ተደብቀዋል ስርቻ ተጸጽተው እያለቀሱ። እነ ይሁዳ ለራሳቸው ተፈተነዋል። እዛ መስቀሉ ጋር ደግሞ ደም በደም የሆነች የልጇ ደም በላዋ ላይ ተረጨ። አጥንቷ ግጥጥ ያለ በጣም የተጎዳች በነፍሷ ሰይፍ ያለፈባት ሴትና አንድ ወንድ ቆመዋል። ዮሐንስ ይባላል። መጨረሻ ላይ እሱ ኢየሱስ መስቀል ላይ ያለ፣ በዚህ በኩል የሆነ ወንበዴ ያለ ተሳዳቢ፣ በዚህ በኩል ደግሞ የሚማጸን። የቱ ጋር ናችሁ እናንተ? ለራሳችሁ ነው መጠንቀቅ ያለባችሁ። አሁን በጌታ ጉዳይ የቱ ጋር ነኝ ያለው? በኢየሱስ ጉዳይ የቱ ጋር ነው ያለሁት? የቱ ጋር እንዳላችሁ የሚያሳብቀው ትምህርታችሁ። ስለ አሳው ከተማራችሁ ያላችሁት እዛ ሜዳ ላይ ነው። መጨረሻ ላይ አብራችሁ አይደላችሁ። አሳው ጋር ከሆነ ያላችሁት ፈውሱ ጋር ምናምንም ካላችሁ ብዙ የላችሁ። እመኑኝ፣ ኢየሱስ ብዙ ሰው ፈውሷል። የአይን እንኳን የሰጠው ምልጥ ያለ አይን፣ ግንባር የመሰለ አይን ጭቃ ቀብቶ የቀባው ሰውዬ ነበር አይለንም መጽሐፍ። የለም እሱም ሰውዬ የለም፣ ለምጻሙም የለም፣ የሉም። ለራሳችሁና ለትምህርታችሁ ተጠንቀቁ። ማሰብ ያለባችሁ እሱን። ምን ላስብ? ጢሞቴዎስ ይሄን አስብ። ዛሬ ማታ ይሄን አስብ። ምንድን ነው እያሳሰባችሁ ያለው? እንደ አገልጋይ የምታገለግሉ አገልጋዮች እነንትና የት ሄዱ? ይሄ እኛን አያሳስበን። ጸልዩላቸው፣ ጸልዩለት። ደክሞ ከሆነ የምታውቁት ጉዳይ ካለ ጸልዩለት። መጸለይ ይቻላል። ሀሳባችን ግን የኔ ሀሳብ ራሴ ነኝ፣ ትምህርቴ ነው፣ የያዝኩት ተልእኮ ነው። ልክ ነው፣ ልክ አይደለም ነው፣ በቃ አለቀ። ብቻችሁን እስክትቀሩ ድረስ
ልትደርሱ የምትችሉት እስከ መጨረሻ ልትጸኑ የምትችሉት ለራሳችሁና ለተማራችሁት ነገር የምትጠነቀቁ ከሆነ። ምን ተምራችሁ ቆማችኋል? እውነተኛ ደቀ መዝሙር እንዲሆን ልጁን ጳውሎስ ሲመክረው ለራስህና ለትምህርት ተጠንቀቅ፣ በእነዚህ ደግሞ ጽና። ይህም ብታደርግ ራስህንም የሚሰሙንም። አያችሁ፣ ለሌሎች ሰዎች መትረፍ የምትችሉት እናንተ ከቆማችሁ። እናንተ አላችሁ ወይ አለን ወይ ብለን መጠየቅ አለብን። ትምህርታችን አለ ወይ? ተልኳችን አለ ወይ? በቃ ተልኳችን አለ። አዎ፣ ከተልኮ ጋር እኔ ያለው አዎ፣ በቃ እሱን ከያዝኩኝ በቃ ይኑልን። እኔ ተልኮዬንና እኔን ነው የምጠየቀው። እግዚአብሔር እናንተን ሲያገኝ የሚጠይቃችሁ መጀመሪያ እናንተን ነው የሚጠይቃችሁ። የት አላችሁ ይላል። ይሄው አለው ጌታዬ። የት አለ? ማትታይ ሰው የሆነ እንዳትገኝ ነበሩ እኮ እነዛ ማቴዎስ 7:21 ላይ ያሉ ሰዎች አለን ጌታ በስም እኔ ያላቃችሁ እኮ። አረ ነበርን እኮ። አረ እኔ ያላቃችሁ በስም እኮ የኛ ኢሳኔ ምንም እኮ ነው ያላቃችሁ። እንግዲህ እኔ ያላቃችሁ እኔ ጌታ ጌታ የሚለኝ የለም እንደዚህ እንዴ! አይገርም? ለራሳችሁና ለትምህርታችሁ ይሄን ካደረጋችሁ በጣም የሚገርም አይነት እናንተንም የሚሰሟችሁንም ሰዎች ማዳን ትችላላችሁ። ትርፍ አለው። ስለዚህ እውነተኛ እንደዚህ አይነት ልጆችን እውነተኛ ደቀ መዛሙርትን ለማፍራት ምንድነው እኛ መስራት ያለብን? የዚህ አይነት ግንኙነት ከልጆቻችን ጋር፣ የዚህ አይነት ግንኙነት ከሌሎች ሰዎች ጋር። እንግዲህ ጳውሎስ አንድ ሰው እኮ ነው አይደል? ሳኦል አንድ ሰው እኮ አንድ ሰው፣ ለዛውም አሳዳጅ፣ ለዛውም ሃይማኖት በሚል ሰበብ አስባብ ተነስቶ ሌሎች ላይ ክፋት የሚያደርግ የሚገድል። እስጢፋኖስ ሲገደል እኮ ልብስ ይዞ የነበረ ሰውዬ ጳውሎስ የሚባል እዚህ ውስጥ ትልቅ ብዙ ተጽዕኖ ፈጣሪ ከሚባሉት ጸሐፊዎች መካከል የሆነው በቃ መጣ፣ አገኘው ኢየሱስ፣ መንገዱን ቀየረ፣ ዩተርን አደረገ፣ ከጌታ ጋር መንገድ ቀጠሉ። በቃ እሱ ሰውዬ እኮ ነው። ከዛ ይዞ ወሳኝ ፖይንቶችን እየሰጠ ለልጆቹ አሁን ጢሞቴዎስን እንዴት አድርጎ እንግዲህ ጳውሎስም ሲጨርስ እኮ መጨረሻ ላይ ህዝቦቼ ምናምን አይልም፣ ና ልጄ ብሎት ለሱ ነው መጽሐፌንና በርኖሴን ይዘልኝ አለ። መሰው ሮም የሚገደልበት ሰዓት ሲደርስ መስዋዕት የሆነበት ሰዓት ቀርቧልና ባክና ቤት ነው ያለው መጽሐፍቶቼና በርኖሴ ያለው። መጨረሻ ላይ እሱ ደቀ መዝሙር ብሎ የሚጠራው ልጁ የኔ የሚለው እሱ ነው። አንድ እና ቲቶም አሉ፣ ግን በጣም አጠገቡ የነበረው እሱ። ዴማስማ የና ዓለም ወደው ትቶኛል። አብሮት የነበረው የሱ ፓርትነር፣ አብሮት አጠገቡ የነበረው ለምን ተለየው? ጳውሎስ ስህተት ትምህርት አስተምሮ ነው? አይደለም። ጳውሎስ በዝሙት ወድቆ ነው? አይደለም። ጳውሎስ በሌላ ሴሰኝነት ውስጥ ገብቶበት ነው? አይደለም። ምን ሆኖ ነው ሲባል ይህንን ዓለም ወዶ ይህንን ዓለም ወዶ ትቶኛል። በቃ አንዳንድ ሰዎች የሚወዱትን ወደው ሊተዋችሁ ይችላሉ። ይህን ዓለም ወደው ሊተዋችሁ ይችላሉ። ከናንተ የተሻለ አግኝተው ወደው ሊተዋችሁ ይችላሉ። ከናንተ የተሻለ የሚወዱት ነገር ሊያገኙ ይችላሉ። ወደው ሊተዋችሁ ይችላሉ። ይወደው ሌላ ነገር ወደው የተዋችሁን ሰዎች የራሳችሁ ማድረግ አትችሉ። እንዳትደክሙ። በቃ ሌላ ነገር ወደው የሄዱ ሰዎችን በጥላቻ ልትመርሱ አይገባም። መብታቸው ነው የሚወዱትን መከተል። አም ሶሪ ብሎ ትቶት ሲሄድ በቃ ምን ሆንክ? ብቻዬን ነኝ፣ ቀርቻለሁ፣ ናልኝ፣ ብቻዬን ነኝ። ለምን? ወዶ የሆነ ሰው ሊሄድ ይችላል ከህይወታችሁ። ወዶ የሄደን ሰው ለምን ነው የምታለቅሱት? ጌታ የለም። ወዶ የሄደ ሰው ሲሄድ ወዷችሁ እናንተ ጋር ለዘላለም ሊኖር የቆመ ጌታ አለ። የሰማኝ አሜን ይበል። አይገርማችሁ? ወዷችሁ እናንተ ጋር ለዘላለም አልጥልህም፣ ለዘላለም አልተውህም፣ እስከ ዓለም ፍጻሜ ድረስ እኔ ካንተ ጋር ነኝ ብሎ በዘላለም ቃል ኪዳን በደሙ ቃል ኪዳን የገባ ለዘላለም የማይለይ ወዳጃችሁ ከእናንተ ጋር አለ። እናንተ የወደዳችኋቸው፣ እናንተ የመረጣችኋቸው፣ አብረውን ይቆያሉ ያላችኋቸው ሌላ ነገር ወደው ጥለዋችሁ ሊሄዱ ይችላሉ። በማንኛውም ሰዓት ተዘጋጁ። ወዷችሁ የመጣ ጌታ ግን ለዘላለም አይሄድ። አሜን። ለራስህና ለትምህርት ተጠንቀቅ። ይሄንን ካደረክ ራስህን ከዛ ሌላ ሰው ሌሎችን ሰዎች የሚሰሙን ልታድን የምትችልበት እድል አለ። ስለዚህ ሌሎችን መርዳት የምንችልበት እድል ያለው የምናስበውን የምንጸናበትን ነገር ስንይዝ ነው። አላችሁ ወይ? እናንተ ከጌታ ጋር ናችሁ ወይ? ለራስህና ለትምህርት የትኛው ትምህርት? ቃልህ፣ ስራህና
ትእዛዙን አስተምር ይለውና በቃልህ በኑሮ በፍቅርህ በጽናት በእምነት ምሳሌ አለው ወይ ብሎ መጠየቅ በጣም ወሳኝ ነው። ስለዚህ እንደዚህ አይነት የምትጽፉለት፣ እንደዚህ አይነት የምታዝኑለት፣ እንዲህ አይነት የምትራሩለት ሰው እንዲኖረን ከደቀ መዛሙርት ጋር ምንመራ ሰዎች፣ ምናገለግል ሰዎች በጣም አሪፍ ግንኙነት እንዲኖረን ምንድን ነው የሚደረገው ከተባለ አንደኛ ወንጌል መመስከር ነው። እንግዲህ ወንጌል መመስከር አይደል? ወንጌል መመስከር፣ ወንጌል የመሰከርንላቸውን ሰዎች የምር መውደድ መቻል አለብን። ጳውሎስ እንባህን እያሰብኩኝ ይለዋል። እንባ ያሰብኩ በቃ እግዚአብሔር አመሰግናለሁ ይናፍቀው ነበር ማለት ይወደዋል። ያላችሁ የዳኑ ሰዎችን የመሰከርንላቸውን ሰዎች ማንወዳቸው ከሆነ ችግር ነው። እኔ አሁን ለሆነ ሰው ወንጌል ለመንገር ሳስብ እወደዋለሁ ወይ ብዬ ጠይቃለሁ። የማትወዱት ሰው እኮ ልትመሰክሩለት አትችሉም። እንዴት ነው የምወደው ፓስተር? እኔ አልወደውም ጌታ ግን ይወድሃል የሚባል ትምህርት የለም። ጌታ የወደደውን እኛ ለምን ነው የምንጠላው? አያችሁ፣ መጀመሪያ ለራሳችን መጠንቀቅ አለብን። እኛ በትክክል መቆም መቻል አለብን። ከዚህ ሌሎችን ሰዎች ወደ ጌታ እንዲመጡ እድል መስጠት አለብን። ወንጌል በመስከር አንድን ሰው መንፈሳዊ አባት፣ መንፈሳዊ ህይወት እንዲያገኝ መርዳት ስንችል በቃ ሲድንልን በቃ እንዲኖርን እናፍቃለን፣ እንጸልይለታለን። አጠገባችን ባይኖር እንኳን እናስበዋለን። ጌታ ሆይ እስከ መጨረሻ ጠብቀው እንላለን፣ እንናፍቀዋለን። እና ሁሉ ጊዜ በልባችን ሸክም ሆኖ ይኖራል። ሰው ከሞት ወደ ህይወት እንዲመጣ እድል መስጠት እንደዚህ አይነት ግንኙነት እንዲኖረን ያደርጋል። ሌላው ስራን በፍቅር መግለጥ፣ ስራችን በፍቅር የሞላ ጉዞ አብረን በምንጓዝበት ጊዜ የምንሰራውና ፍቅራችን የማይለዋወጥ መሆን። እንደዚህ አይነት ሰዎች አሁን ጢሞቴዎስ ጳውሎስን ሲያስብ አሁን ብዙ የምናየው ጳውሎስ ጢሞቴዎስን ሲያስበው የሚጽፈውን ጳውሎስ ለጢሞቴዎስ የነገረው የራራለትን ስታዩ በጢሞቴዎስ ውስጥ ምንድነው ጳውሎስን የሚያይበት እይታ ምን ይመስላል ብለን አስበን እናውቃለን? ጢሞቴዎስን ምንድነው የሚለው? ጢሞቴዎስስ ጳውሎስን ምን ይሆን የሚለው? አይገርማችሁም? እስከ መጨረሻ ድረስ ሲሞት እንዲያየው እኮ ጠራው ሰው ነው። ሲሞት እንዲያየው ኖረ። በህይወት አሳየው፣ በተግባር አሳየው፣ በኑሮ አሳየው፣ ቃልና ተግባሩን አንድ አድርጎ አሳየው፣ እየራራለት አሳየው፣ እያስተማረው አሳየው፣ እውነትን እየነገረ አሳየው። ለመጨረሻ ሊሞት ሲል ጠርቶት አሟሟቱን አሳየው። ደቀ መዝሙር በእንደዚህ አይነት ሁኔታ ነው የሚሰራው፣ በኑሮ ነው የሚሰራው። ደቀ መዝሙር አንድ ላይ በጀማ አሜን በል ተብሎ የሚሰራ አይደለም። በማየት ማገላብጠን ከዛ እንከተላለን። የሚያምር ነገር ያየን ስንመጣ እየተከተልን እንመጣለን። ስለዚህ ወደዚህ ብንመለስ ጥሩ ነው። እውቀትም ጥበብም ተግባራዊ የሆነ ኑሮም ስንኖር በእውቀትም እውቀት መስጠት ጥሩ ነው። እውቀትም ጥበብም መስጠት ጥሩ ነው። ከዛ ደግሞ ተግባራዊ ኑሮ ሰዎች እንዲከተሉ ያደርጋል። ለምሳሌ ስለ ምህረት አስተምሮ ምህረት የማያደርግ ሰው ከሆነ ሰውየው መማር እንችላለን? ስለ ይቅርታ ጥግ ድረስ አስተምሮ ይቅርታ ማድረግ በዚህ እኔ ይቅርታ አላደርግም ቢል ሰው መማር እንችላለን? አንችልም እኮ። ተግባራዊ መሆን አለበት። ስለዚህ እግዚአብሔር የሚፈልገው መጽሐፍ ቅዱስ የሚያስተምረን የአዲስ ኪዳን ቤተክርስቲያን እግዚአብሔር የሚጠብቀው እውነተኛ ደቀ መዛሙርት እንድንሆን ነው። ደቀ መዝሙር ለመሆን ደግሞ ሰው መምረጥ አለብን። የምንከተለውን መምረጥ አለብን። የምንሰማውን መምረጥ አለብን። የቱ አካባቢ ይሆን ያለ ነው? የቱ አካባቢ ይሆን? ይህ ቅርጫት የተሸከሙ 12ቱ ሐዋርያት ቅርጫት እያዞሩ ያከፋፍሉ ነበር። እና እዚህ ጋር ሳልደረሰም የሚል ሰው ያለ ጴጥሮስ የሚያቀብለው፣ እዛ ጋር ያዕቆብ የሚያቀብለው፣ ዮሐንስ የሚያቀብለው አለ። እነዚህ ሰዎች አሉ። ከዛ ውስጥ እጃቸውን እየዘረጉ ቂጣ ምናምን ያነሱ ሰዎች አሉ። የቱ ጋር ይሆን? ኢየሱስ ጋር ነው ያለ ነው ወይስ ቂጣ ተራ ነው ያለ ነው? አሳ ተራ ነው ያለ ነው? ፈውሱ ተራን በሆስፒታሉ አካባቢ ነው ያለ ነው? መስቀሉ ጋር ነው ያለ ነው ወይስ ከጌታ ጋር? ጳውሎስ እንዳለ ምንድነው ምኞት ሲባል የትንሣኤውን ኃይል አውቅና በሞቱ መስለው ዘንድ እመኛለሁ ብሎ አልተሳካለትም። ግን በጥሰውት ነው የገደሉት። እንደ ኢየሱስ ተሰቅዬ መሞት ነው ምናፍቀው እንዳለው ሞቱ አልገለውታል። በወንጌል እውነት አያችሁ፣ በእውነት የሚቆሙ ሰዎችን ማግኘት ያስፈልጋል። እንደዚህ አይነት ሰዎችን ለማግኘት ማለት ነው። ጳውሎስም ልጄ ይለዋል፣ እሱም አባቱ ነው። እስከ መጨረሻ ድረስ በሚያስገርም ሁኔታ የቤተ ክርስቲያንን ስራ ይዞ እንዲቀጥል ጢሞቴዎስ የሆነበት ምክንያት ጳውሎስ በሰጠው ባስተማረው ትምህርት መሰረት ነው። ስለዚህ በቀጣይነት ጌታን ማገልገል የምትፈልጉ ካላችሁ
በቀጣይነት እውነተኛ ደቀ መዝሙር ሆናችሁ መጨረስ ከፈለጋችሁ ይኸውላችሁ እኔ ዛሬ እናንተ ያላያችሁትን እኔ ያየሁላችሁ የሚገርም ቪዥን ምናምን ራእይ አዲስ እንግዳ በፊት ለፊታችሁ ሚሊዮን ይጠብቃችኋል ልላችሁ አይደለም እዚህ ጋር የቆምኩት። የጀመራችሁትን ሩጫ መጨረስ እንድትችሉ ነው የቆምኩት። መጨረስ የምትችሉት ደግሞ ራሳችሁን ማየት ከቻላችሁና የምትማሩትና ተምረናል የምትሉትን ነገር ማጣራት ስትችሉ ነው ከገባችሁ። እኔ በጣም ብዙ ሰው የሚያስተምረው ነገር ይገባው አይመስለኝም። ብዙ ሰው ያስተምረዋል የሆነ ነገር ይሄ ሰውዬ ግን ይሄ ነገር ገብቶት ነው ያስተምረውልን። የእውነት ገብቶታል? ስለዚህ ጌት ስለዚህ ገብቶታል? ስለ ፈውስ ገብቶታል? ይሄ ነገር ሰውዬው በጣም ይሄ ሰውዬ የገባው ነገር ምንድነው ማለት ይሄን ሰውዬ በኃይል የፈውስ ሰዓት እኮ ምናምን እሺ ሰውዬው ከተፈወሰ በኋላ ይሄ ሰውዬ ገብቶታል? ይሄ ሰውዬ ድጋሚ እንደሚታመም ወይ እንደሚሞት ያውቃል? ያንዳንድ ሰዎች ዝላይ ድጋሚ የሚሞቱ አይመስልም አይደል? አዘላለላቸው የኛ ጩኸት የቤተ ክርስቲያን ካካታ ጩኸት የኪቦርዱ ጩኸት ካሜራው ብዥም ርጅቱ ምናምን ይሄ ሰውዬ ድጋሚ የሚታመም ድጋሚ የሚሞት አይመስልም። እንዴት እንደምሳቀቀው ይሄን ሰውዬ ምንድን ነው የገባቸው? በቃ ለዘላለም የማይሞት ነው የመሰላቸው። ቀኑ ደርሶ ሲሞት ምን ሊሆኑ ነው? ያንዳንድ ሰዎች ሰርግ አላያችሁትም? ሰርጉን በጣም ሲጮሁ ሰፈር በተበጠ ሲያረጉ በየመስኮቱ ወጥተው ሰፈር ሲዘጋጉ ምናምን ማለት እነዚህ ሰዎች ምንድን ነው የገባቸው ማለት በቃ ዘላለም እንደዚህ እኮ የለም እኮ እናቴ። ነገ ታወልቂውና ኖርማል ሰው ተወኝበታለች ጉዳዩ። ህይወት ትመጣለች። አገር ውስጥ ገበያ አለ፣ መብራት፣ ውሃ፣ የቤት ኪራይ፣ ትምህርት ቤት ምን ቁጡ ነዳጁ፣ ሰልፉ፣ ባጃጁ፣ ወረፋው ሁሉ ከጅላል ማለት እንደዚህ ማለት አንዳንድ ሰው የሚያደርገው ነገር በትክክል የገባው አይመስለኝም። በእውነት ቢገባን ጩኸት እንቀንስ ነበር። አሁን ከተማ ላይ ያለ ሽምግልና የሚያደርጉት ነገር ገብቷችኋል ብዬ አስባለሁ። በአይሱዚ ያላያችሁ ይሄን ቸርች የሚያክል አባባጭ ነው እንዴ ማለት ገብቷችኋል? ምንድን ነው የሚያደርጉት? ምን ይፈልጉት? እርሻ የሚመስል አበባ ይዘው ከኋላ ተከታትሎ 100 ኮት ለብሶ ምንድን ነው ምን ልታረጉ ነው ማለት ያለቀለት በቃ ሰርጉ ከጫፍ እስከ ጫፍ ኑሮ ሁሉ የጨረሰ ግራጁዌት ያደረገ ቤት ነው ይመስለው የሚሰሩት አይደል? 3-4 ያገር ልብስ ለቀይረው ሻውንት ያብዱብናል። ምን ይኸውላሽ ከትምህርት ብቻ አይደለም እኮ ኑሮ ራሱ ብዙ የምናደርገው ነገር የገባን አይመስለኝ። ስንበላ ራሱ የገባን አይመስለኝ። ምክንያቱም አበላላችን ተመልሰን ከእህል ጋር የምንገናኝ እንኳን መስሎኝ በቃ የስንብት መጨረሻ በቃ አክስቱን አጎቱን ዘመዱን የጠፋ ዘመዱን ያገኘ ነው የሚመስለው ሰው ከምግብ ጋር ሲገናኝ እና ሳቁ። እናንተ ምን አለባችሁ? ምንድን ነው የገባችሁ? ስለ ኑሮ ምንድን ነው የገባችሁ? በቃ ኑሮ በቃ እዚህ ሆነ እንዴ? ምንድን ነው እንደሚያሻማን? ምንድን ነው የተማራችሁት? ምንድን ነው የምታስቡት? በቃ እዚሁ ነው እንዴ ምንከተም? በቃ እዚሁ ነው። ቀብር አትሄዱም እንዴ? ሰው አትቀብሩም እንዴ? እናንተ ሰፈር ጥሩምባ እኔ ለዛሬ ለሊትኛ ጎረቤት ጥሩምባ ተነፍቶ እድራችን እድር አለን። እሺ ዝም ብዬ ዋዛ ሰው እንዳልመስላችሁ ተነፍቷል። ሰው ሞቱ፣ ሰው ታንቆ ሞቱ። የሆነ ቦታ ነገር ፈረሰበትና ራሱ ነጠ። ቆይ ሞት ጥሩምባ ምናምን ስትሰሙ ምንድን ጥሩምባ ስትሰሙ ምንድን ነው የሚስቅ? ቆሻሻ አውጡ ብቻ ነው እንዴ እናንተ ሰፈር ጥሩምባ ያለው? የምታውቁት ሰውዬ እናንተ ሰፈር ያለው ሰውዬ እኮ ነው የሞተው። ዛሬ እናንተ ቅያስ ላይ መጥቶ ጋሽ እንትና መሞቱን የተናገረው ጥሩምባ ነፊ ነገ ደግሞ የእናንተን ቀብር እዛኛው ቅያስ ሄዶ ይነፈዋልሽ። በሁሉም ነገር ያለን ግንዛቤ ችግር ያለበት ይመስለኛል። አሁን የቤተ ክርስቲያን ተልእኮ ጋር ስንመጣ ደቀ መዝሙር እንድትሆኑ ነው የተጠራችሁት። ደቀ መዝሙር የሚያደርግ ትምህርት አላችሁ ወይ? የኢየሱስን ትምህርት ገብቷችኋል ወይ የሚለው ነገር ተረድታችሁታል ወይ? ይኸው መጽሐፌ እንዳለው ፈሪሳዊ ቆይ የዘላለም ሕይወት እንዳገኝ ምናምን ሲለው ምንድን ነው ያስቀውጅ? እሺ እንዴት ነው የምታነበው ብሎ ጠየቀው። የያዘው አያችሁ
እንዴት እንደተማረ ትምህርት ውስጥ ያለውን ትምህርት ጠየቀው። እኔ ውስጥ ያለው ትምህርታው እግዚአብሔር አምላክን በፍጹም ልብ በፍጹም ነፍስ በፍጹም ውደድ፣ ከዛ ባልንጀራህን ደግሞ እንደራስህ ውደድ ነው የሚለው። ታዲያ አሪፍ ተማሪ ነህ አንተ፣ ገብቶሃል እኮ በቃ ሂድና አድርገው ሲለው፣ ማን ነው ግን ባልንጀራዬ ያለው? አያውቀው፣ ይለፈልፈዋል እንጂ አያውቀው። ሂድና ታስታውሳላችሁ፣ ደጉ ሳምራዊ ያነሳው የቆሰለው ሰውዬ በወንበዴዎች፣ እሱን ያስተማረው ኢየሱስ። አንተም ሂድና እንደዚህ አድርግ ነው የተባለው። እንደዚህ ሂድና አድርግ። ሄደህ ነው ደቀ መዝሙር፣ ሄደህ ነው የምትሰራው ባልንጀራህን። ምንድን ነው ባልንጀራ? የእኛ ሰፈር ሰው አይደለም፣ የእኛ ዘር አይደለም። ባልንጀራ ማለት የእኛ ቤተሰብ ማለት አይደለም። ባልንጀራ ማለት ሄደን ያለ መልስ ፍቅር የምንሰጠው ሰውዬ ማለት። ባልንጀራ ማለት ዘሩን፣ ሃይማኖቱን፣ ኑሮውን፣ ገቢውን ሳንጠይቅ ፍቅር ኢንቨስት የምናደርግበት ሰውዬ ማለት ነው። የኢየሱስ ትምህርት ይሄ ነው። ለራስህና ለትምህርት ተጠንቀቅ። አሁን ሌላ የማያገባችሁ ነገር ውስጥ ጊዜ አታጥፉ። ቅድምም እዚህ ከአገልጋዮች ጋር ጓሮ እያወራን ነበር። የማያገባችሁ ነገር ውስጥ አትግቡ። እሺ፣ በተለይ የማይገባችሁ ነገር አለ ማለት አያገባችሁም ማለት ነው። እስቲ ያጠገባችሁ ያለው ሰው የማይገባህ ነገር አለ ማለት አያገባህም ማለት ነው በሉልኝ። ብዙ ነገር ካልገባህ አያገባህም። እግዚአብሔር እንዲያገባችሁ የፈለገው በሚገባችሁ ነገር ላይ ብቻ። የሚገባችሁ ነገር ላይ ያገባችኋል፣ እናንተ እዛ ላይ ስራ ስላላችሁ። ስለዚህ ብዙ ነገር ላይ ጊዜ አታጥፉ። እግዚአብሔር የነገራችሁ የተማራችሁት መንፈስ ቅዱስ የሰጣችሁ ነገር ላይ ፎከስ አድርጉ። ስለዚህ እውነተኛ ደቀ መዝሙሩ እንደዚህ አይነት የአባትና ልጅ ፍቅር እንዴት ነው የሚሰራው ሲባል በመስዋዕትነት፣ በታማኝነት፣ ቋሚ የሆነ ዘላቂ ፍቅር፣ የማይለዋወጥ ማንነት ይዞ በመቆም ይሰራል። በመቆም ይሰራል። እስከ መጨረሻ ጸንቶ ህይወቱን አሳይቶት ጥርት ብሎ ብዙ ትምክት እያለው ትምክቱን ጥሎ ፎከሱን ኢየሱስ ላይ አድርጎ እሱን እየወደደው እውነተኛ ትምህርት እያስተማረው ልጅ ያለው እንደሱ ብሎ አስተማረው። ስለዚህ ቤተ ክርስቲያን ላለን ሰዎች ምንድን ነው የምንሰራው ከተባለ፣ አንደኛ ጨለማ ውስጥ ያሉ ሰዎች ወደ ብርሃን እንዲመጡ ሂዱና ስሩ። ጨለማ ውስጥ ያለን ሰው ወደ ብርሃን ስታወጡት ባለውለታው ትሆናላችሁ። አሜን። ነግሬያቸዋለሁ። የውጭ ጉዳይ ፖሊሲያችን በዓለም ምን መሆን ነው? ብርሃን፣ ጨው የተሰጠን ተራራ ላይ በሁሉም ዳይሬክሽን የምትታይ ከተማ ላይ እንዳለች ከተማ ነው የተባለ። ስለዚህ ብርሃንን ነው ሰውን የምንሰጠው። ጨለማ ውስጥ ያለ ተስፋ ያጣ አሁን እንደዚህ ራሱ እያጠፋ ያለ ትውልድ ያለበት ሀገር ላይ ሰው ዙሪያውን ጨለማ የሆነበት ምንም ተስፋ የሌለው ምንም የማይታየው። እኛ እኮ ይሄ ቁጭ ስንል እዚህ እግዚአብሔር በቃሉ ይናገራናል፣ በመንፈሱ ይነካናል፣ በመዝሙሩ እንባረካለን፣ ጌታ እናመሰግናል። እዚህ ቁጭ በማለታችን ብቻ የሆነ ፍስስ የሚል መንፈስ አለ። ግራና ቀኝ የምናያቸው ፒክቸሮችና ጥቅስ ህይወታችን ላይ የሚሰራው ነገር አለ። እዚህ ጋር መተን ስንመለከት አይናችንን ጌታ ላይ ማድረግ እንዳለብን እንድናስብ መንፈሳዊ ነገራችን ንቅጥቅጥ የሚልበት እድል አለ። ይሄ የሌላቸው ሰዎች አሉ። ዙሪያቸውን የጨለመባቸው ምንም የሚታይ ተስፋ የሌላቸው የሚያሳዝኑ ሰዎች አሉ። ለነሱ ካሉበት ጨለማ ወደ ብርሃን እንዲመጡ ኢየሱስን ንገሯቸው። እናንተ ጋር ኢየሱስ እንደመጣው ንገሯቸው። እናንተ ጋር ኢየሱስ ሲመጣ ገጀራ ይዞ ነው እንደመጣው? እየኮነናችሁ ነው እንደመጣው? እየጮህባችሁ ነው እንደመጣው? እየሰደባችሁ ነው እንደመጣው? በቃ ወደ እናንተ መጥቷል ኢየሱስ ወደ እኔ ካላችሁ በጣም ጨዋ ጌታ ነው። እኔ ማቀው ጌታ እንዲሁ ለመግባት ደጅ አንኳኩቶ ሲፈቀድለት የሚገባ የፍቅር ጌታ፣ ቸር ጌታ፣ የማይኮንን ኃጢአተኛውን ኃጢአት ውስጥ ያለውን ሰውዬ ወዶት ኃጢአትና ኃጢአተኝነትን ነጥሎ የሚያይ በፍቅር አይን የሚያይ ሰዎች ወደሱ ሲመጡ መጣብኝ ሳይሆን መጣህልኝ የሚል ደግ ጌታ፣ ቸር ጌታ፣ ያለንበትን ውድቀት፣ ኪሳራ፣ ችግር ምንም አይነት ሁኔታ የማይገድበው እኛን ለመውደድ እኛን ለማንሳት ሁልጊዜ እጆቹ የሚዘረጉ የፍቅር አምላክ ነው ኢየሱስ። እሱን ወደ ህይወታችን የመጣው አልኮነነንም፣ ምሕረት አድርጌላችኋለሁ ብሎ በጸጋ እንዳዳነን ሂዱና ጨለማ ውስጥ ያሉ ሰዎችን ወደ ብርሃን አውጡ፣ ወንጌልን ስበኳቸው። ወንጌል የምስራች ስለሆነ ኢየሱስ ይወድሃል፣ ለአንተ ነው የሞተው በሉና ንገሯቸው። ድኖ ክርስቲያን የሆነው ደቀ መዝሙር አድርጉት። በህይወት በቃል በኑሮ ለሚያምኑት ምኑን ለሚያምነው ምኑንለት ነው ያሉ ምሳሌ ይሁን። በፍቅር አይደል? በስራ በእምነት በፍቅር በስራ በእምነት በቃልና በኑሮ በቃ የመጣው ሰውዬ በእናንተ ህይወት እንዲሰናከል አታርጉት። እየተበደራችሁ አትብሉት፣ አታሰናክሉት።
ወደ እግዚአብሔር ቤት የመጡ እግዚአብሔር ቤት ባሉ ሰዎች እየተሰናከሉ ቁጥር ስፍር የላቸው። የመጣውን ሰውዬ እውነተኛ ደቀ መዝሙር እንዲሆን እርዱት። በቃልና በኑሮ በስራና በእውነት እየወደዳችሁት በፍቅር እየጸለያችሁለት እየሳሳችሁለት ኪሱ ሳትገቡ ሳትበድሉት ሕይወትን እያሳያችሁ ታማኝ ሆናችሁ ደቀ መዝሙር እንዲሆን አድርጉት። የመጣው ሰው ምን እናድርገው? የመጣው ሰው ድኖ የመጣው ሰው ይሄን እናድርግለት። የሚማረው ሰው ምን እናድርግለት? የሚማረው ሰው ደቀ መዝሙር እንዲሆን የደቀ መዝሙር ትምህርት እናስተምረው። የደቀ መዝሙር ትምህርት የቸርች ዶክትሪን አይደለም፣ የጌታ ትምህርት ነው። ምንድነው የደቀ መዝሙር ትምህርት? ኢየሱስ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደደው። እግዚአብሔርን ከወደድከው የእግዚአብሔር የሆነውን ትወዳለህ፣ ባልንጀራህን እንደራስህ ውደደው የሚል ትምህርት ነው። አንዱን ወደ ላይ ያለውን ትምህርት ብቻ ዘመናችንን ሁሉ ተምረን አንጨርሰው። እግዚአብሔርን መውደድ ምንድን ነው ብለን ባልንጀራን መውደድ የመጣው የሚማረው የምትማረው ይሄን የምትማረው እግዚአብሔርን ትወደዋለህ። ሂድና ሚስትህን ውደድ፣ ሂድና ወንድምህን ውደድ፣ እህትህን ውደድ። እግዚአብሔርን ትወዱታላችሁ? ቸርዬ ሂጂና እህትሽን ውደጅ፣ ወንድምሽን ውደጅ፣ ጎረቤቶቻችሁን ውደዱ። እግዚአብሔርን እወደዋለሁ ጌታችን ሴትዮ እንዲነቅልልኝ እስቲ መንቀያ ዘይት የለም ይላል። ኦልሬዲ የተነቀለ ሰው ምልክት ነው፣ ገና ያልተተከለ ሰው ምልክት። ለራስህና ለትምህርትህ የተማራችሁት ይሄን ከሆነ እንዲነቀል ሰው አትመጡ። ቤተክርስቲያን ሰዎች መንቀያ አይደለች፣ መትከያ ናት። የተነቀሉትን የምንተክልበት ነው፣ የወደቁትን የምናነሳበት ነው። አሁን ቤተክርስቲያንና የድሮ ጠንቋይ ቤት በጣም እየተመሳሰለ ነው ያለው። የሚያስሟርቱ እናገርበታለሁ ቃል አስወጣበታለሁ ብለው ሰዎችን ይዘው መሄዱ፣ የሰዎችን ስም የሰዎችን ፎቶ ይዘው ሄደው የሚያስረግሙ ሰዎች ያሉበት፣ ረጋሚም አሏቸው። ለራስህና ለትምህርት ተጠንቀቅ። ትምህርቱ ምንድን ነው? እግዚአብሔርን መውደድ። ከዛስ ባልንጀራን መውደድ። በጥላቻ ነቅዛችሁ መታችሁ ከሆነ ጥላቻችሁን እዚህ ቤት ጥላችሁት ፍቅርን ይዛችሁ ነው የምትሄዱት። ትምህርቱ ይሄ። ቤተክርስቲያን ከነጥላቻችሁ መጣችሁ ከነጥላቻችሁ የምትሄዱ ከሆነ፣ ቤተክርስቲያን ከነቂማችሁ መጣችሁ ከነቂማችሁ የምትሄዱ ከሆነ ቤተክርስቲያን አልነበረባችሁ የመጣችሁት። የጌታ ቤት አይደለም የመጣችሁት። የጌታን ትምህርት አይደለም። ለዚህ ነው ለራስና ለትምህርት ተጠንቀቁ። ስለዚህ ተጠንቀቁ፣ ለራሳችሁና ለትምህርታችሁ ተጠንቀቁ። በየጊዜው ለምትማሩ ተጠንቀቁ። ለተማራችሁት ነው። ምንድነው ተምራችሁ? ለምን ሰው ምን ይመስላል ካላችሁ የተማረውን ይመስላል። ታውቃላችኋል፣ አንድ ሰው የሚያደርገውን ነገር እንዲለውጥ የምትፈልጉ ከሆነ የሚያውቀው ነው የሚለወጠው። አንድ ሰው የሚያስበው ነገር እንዲለወጥ የሚፈለግ ከሆነ የሚያውቀው ነው የሚቀየረው። የሚያውቀው ሲቀየር የሚያስበው ይቀየራል። የሚያስበው ሲቀየር የሚያደርገው ይቀየራል። አሁን ችግሩ ይሄ ነው። ስለዚህ የምናውቀው ምንድን ነው? ኢየሱስን እንዴት ነው የተረዳችሁት? የቱ ጋር ነው የቆማችሁት? ትምህርታችሁ ምን ይመስላል? ስለዚህ ሁላችንም ራሳችንን ቼክ ማድረግ አለብን። ስለዚህ ምንድነው ስራዋ? በጨለማ ወደ ብርሃን ማምጣት። ወደ ብርሃን የመጣው ይማራል። ምን እንዲሆን? ደቀ መዝሙር። ደቀ መዝሙር ምን ይባላል? የጌታን ትምህርት። የጌታ ትምህርት ምንድነው? እግዚአብሔርን መውደድ፣ ሰው መውደድ። ከዛ የሚያድገው ሰውዬ ምን ይሆናል? የሚያድገው ሰውዬ ወደ ደቀ መዝሙርነት ነው የሚያድገው። ወገኖች፣ እግዚአብሔር ቤት በጣም ስትቆዩ ጌታ ሆናችሁ አታድጉ። በቃ ልጆች ናቸው። ትልቅ ልጅ ነው የምትሆኑት። እኛ ቤት 5 ልጆች አሉ። ታላቅ ታናሽ ነው የሚባሉት። መጨረሻ ላይ ትዊንስ አለኝ። በጣም አድገዋል። የፈለገ ቢያድጉ እኛ ቤት አባት አይሆኑ፣ ልጆች ናቸው፣ የኔ ልጆች ናቸው። በጣም ሲያድጉ ጺም ሲያወጡ እኛ ቤት ባል ወይም አባት አይሆኑ፣ ልጆች ናቸው። እግዚአብሔር ቤትስ? እግዚአብሔር ቤት መጣችሁ፣ አደጋችሁ፣ ተማራችሁ፣ አወቃችሁ፣ ቆያችሁ፣ ዘመን ፈጃችሁ፣ 80 ዓመት ሞላችሁ። እግዚአብሔር ቤት ውስጥ ቆያችሁ፣ በጣም ብዙ ነገር ገባችሁ፣ መንፈሳዊ ነገር በጣም ተረዳችሁ፣ ቲዮሎጂ ተማራችሁ፣ ዲግሪ ያዛችሁ፣ ማስተርስ ዶክትሬት ምናምን አገኛችሁ፣ በጣም ጨመራችሁ፣ ቤተክርስቲያን ብዙ አገለገላችሁ። ልጆች ናቸው፣ ደቀ መዝሙር ናቸው። በጣም ሲያድግ ሰው ከደቀ መዝሙርነት ወደ ጌትነት አያድግም። አንድ ጌታ ነው ያለው። እስቲ አሜን በሉ። ይህንን በማድረግ ዘመናችንን እንድንጨርስ እግዚአብሔር ይርዳል። ስለዚህ ክርስቲያን ደቀ መዝሙር ሆኖ ነው የሚያረጀው። ክርስቲያን በጣም ሲማር ጌታ ሆኖ አያረጅ፣ ደቀ መዝሙር ነው።
እኔ ያለፉትን 30 ምናምን ዓመት ተከተልኩት። ስከተለው ተከታይ ነኝ እስከ ዛሬ 30 ምናምን ዓመት እየተከተልኩት። ወደፊት ፕላን ምንድነው? መከተል። ከዛስ እየተከተልኩ መጨረስ። ተከትዬ ሽበቴ በጣም ድምቅ ሲል አሁን ደግሞ ቅዱሳን አምልኮ ወደዚህ ልል አልችልም። በጣም ሳድግ እንዳልኳችሁ እየተከተልኩት አለው። ከኔ የተሻለ በጣም የምታድጉ ብዙ ነገር የምታውቁ የምትረዱ፣ ከኔ የተሻለ ብዙ ቋንቋ ተረድታችሁ በብዙ አንግል ነገሮችን ፈትፈት አድርጋችሁ ብታስተምሩ ሰዎች ከኋላ መታችሁ ሊሆን ይችላል። እናንተ ምንድነው የምትሆኑት መሰላችሁ? ያደጉ ልጆች ነው የምትሆኑት። በጣም ስናድግ ጌታ እንሆን። ደቀ መዝሙር ሆነን ለመማር እንጀምርና ስንመረቅ ደቀ መዝሙር ሆነን ነው የምንጨርሰው። የደቀ መዝሙር ትምህርት ሲያልቅ የጌትነት ትምህርት የለንም። ከድቅድቅ ጨለማ ወደሚያስደንቅ ብርሃን የጠራችሁ የሱ ደቀ መዝሙር እንድትሆኑ፣ የሱ ተከታይ እንድትሆኑ። ለዚህ ነው መጽሐፍ ሲናገር ዮሐንስ ወንጌል ምዕራፍ 12 ቁጥር 26 ላይ ሊያገለግለኝ የሚወድ ቢኖር ይከተለኛል። ለዚህ ነው ለራስና ለትምህርት ስትጠነቀቅ ለሌሎች ሰዎች ተርፋል። እኔን ማገልገል ከፈለክ ካለ ይከተለኝ። ስለዚህ የምናገለግል ሰዎች እዚህም እዛም በልዩ ልዩ ስፍራ ያለን የምናገለግል ሰዎች አገልግለን ጌታን በዘመናችን ደስ ብሎን ሰርቭ አድርገን ነው ማለፍ የምንፈልግ ከሆነ አገልግሎት ከመከተል አይቀድምም። መከተል ነው የሚቀድመው። ስንከተለው ማገልገል እንችላለን። ለምን? ስንከተለው ሐሳቡን እንሰማለና፣ ስንከተለው ፍቃዱ ይገባናል፣ ስንከተል የሚፈልገው ይገባናል፣ ስንከተለው ሐሳቡን እንረዳዋለን፣ ስንከተለው ብርሃኑን ይሰጠናል፣ ስንከተለው ከኛ ጋር ይሆናል፣ ስንከተለው ሁልጊዜ የልቡን ፈቃድና ሐሳብ ይነግረናል፣ ስንከተለው የልባችንን ሳይሆን የልቡን እናውቃለን፣ ስንከተለው ፍጻሜያችን የሚያምርበት እድል እናገኝ። ለዚህ ነው የሚያገለግለኝ ቢኖር ይከተለኝ፣ እኔ ባለውበት አገልጋይ ከኔ ጋር ይሆናል፣ ከዛስ አባቴም ያከብረዋል ይላል። አይገርማችሁም? መጨረሻ ላይ የክብር ፍጻሜ እግዚአብሔር ይሰጠናል። እስቲ ለመከተል የወሰነ ሰው ካለ አሜን ይበለኝ። በዘመናችሁ ሁሉ ጌታ ጋር መሆን ከዛ እግዚአብሔር አብ እንዲያከብራችሁ የምትፈልጉ ከሆነ ምን ላርግ ፓስተር ቸሬ ካላችሁኝ፣ ይሄ ኢየሱስ ይንቀራፈፋል፣ በዚህ በአቋራጭ እንንካው አይባልም። እሱ ሲቆም እንቆማለን፣ ሲቀመጥ እንቀመጣለን፣ ብቻውን ሲሆን ብቻችንን እንሆናለን ከሱ ጋር። አሜን ነው። አዎ፣ ሲገረፍ ለመገረፍ፣ ሲወድቅ ለመውደቅ፣ ሲነሳ ለመነሳት ከጨከንን ከሱ ጋር እንጨርሳለን። እሱ ባለበት እንሆናለን። እኔ የምናፍቀው መጨረሻ ላይ ቀንድ ማብቀል አይደለም፣ መጨረሻ ላይ በወርቅ መራመድ አይደለም፣ መጨረሻ ላይ ከጌታ አጠገብ መገኘት ነው የምፈልገው። ከእንደዚህ አይነት ፍቅር ጋር ለዘላለም መኖር ነው የምፈልገው። ይህን የምትፈልጉ ሰዎች ካላችሁ እግዚአብሔር ያርግላችሁ። እስቲ በደንብ አሜን በሉ። የሰማይ አምላክ እግዚአብሔር ይባርካችሁ። ለራስህና ለትምህርት በቃ። ስለዚህ ከዛሬ ጀምሮ የእናንተ የቤት ስራ መሆን ያለበት አንደኛ ራሳችሁ። ለሌሎች ከሰበኩ በኋላ የተጣልኩ እንዳሉ በቃ ለራሳችሁ። ፓስተር ቸሪ ለራስ እንዴት ነው? ለራስ ማሰብ ማለት ደህና ናችሁ ወይ? ህሊናችሁ ንጹህ ነው ወይ? ልባችሁ ንጹህ ነው ወይ? እጃችሁ ንጹህ ነው? ለራሳችሁ ስታስቡ ለራሳችሁ እንዴት ነው እየተጠነቀቃችሁ ያላችሁት? የምትበሉት፣ የምትጠጡት፣ የምትወጡበት፣ የምትገቡበት፣ የምትሰሙትን ትጠነቀቃላችሁ? የምታደርጉትን ነገር ታውቃላችሁ? ለራሳችሁ ማትጠነቀቁ ሰዎች እንዴት ሌላ ሰው ትጠነቀቃላችሁ? መጀመሪያ ሰው ራሱን ካልወደደ ሌላ ሰው መውደድ ይችላል? ይችላል? ውሸቱን ነው። እሺ እንዳሰቡ ለራሱ ህይወት ካላሰበ ለእናንተ ሊያስብ አይችልም። ስለዚህ መጀመሪያ ለራስ፣ ከዛስ በየዕለቱ ለምንሰማው ለትምህርታችን ምንድነው የምትማሩት ነገር? ጠዋት ተነስታችሁ የምትማሩት ምንድነው? ማታ ያሰላሰላችሁ የተማራችሁት እያሰባችሁ የምትተኙት ምንድነው? እሱን አስምሩበት። እንጸልያለን። መንፈስ ቅዱስ እርዳን፣ አግዘን። ጌታ እግዚአብሔር ሆይ እርዳን። አንተ መልካም ነህ። የእናንተ ስራ ምሳሌ መሆን ነው። የእናንተ ስራ ቃላችሁም፣ ፍቅራችሁም፣ ስራችሁም፣ ተግባራችሁም ይሄ ነው። ይሄን አድርጉ። እግዚአብሔር ሆይ ክብር ሁሉ ለአንተ ይሁን። መንፈስ ቅዱስ ልጆችህን እንድታግዝ በቀኑ መጨረሻ በፊትህ እንድንቆም መጣችሁ ልጆቼ።
እንዴት ነበር ድካሙ? እንዴት ነበር የምድረ በዳው ጉዟችሁ? እንዴት ነበር? የተውኳችሁ መስሏችሁ ፈርታችሁ ነበር አይደል? አለው እኮ እኔም ማጽናናችሁ በጨለማ ውስጥ ብርሃን የሆንኩት ጌታ አለው ብሎ አንድ ቀን በፊት ለፊት የምንገናኝበት ቀን ይመጣል። አንድ ቀን ከጌታ ጋር እንሆናለን። መንፈስ ቅዱስ እዚህ የተገኙ ልጆችህን እርዳ። በውስጣቸው የታጨቀ አንተ የሌለህበት ትምህርት ቢኖር ዛሬ ማታ ተጠራርጎ በኢየሱስ ስም ይውጣ። በጌታ በኢየሱስ ክርስቶስ ስም በልዩ ልዩ መንገድ የገባ የጥልቅ መገለጥ በኢየሱስ ስም ይነቀል በኢየሱስ እግዚአብሔር ሆይ ተጠርጎ በእሳት ከልጆች አይምሮ ከልጆች ልብ ውስጥ ይውጣ። መንገድን የሚያስት እርምጃ የሚያሰናክል ከፈቃድ የሚያወጣ ጎዳና የሚያስት የአመጽ ጉልበት በኢየሱስ ስም የተሰበረ ይሁን። ፈቃድህ በሰማይ እንደሆነች እንዲሁም በእያንዳንዳችን ላይ ትሁን። ጌታ ሆይ እርዳን። አይኖቻችንን ወደ ራሳችን መክፈት እንድንችል የጠቢብ አይን በራሱ ላይ ነው ተብሎ እንደተጻፈ ለራሳችን ለትምህርታችን ተጠንቅቀን ለሚሰሙን በረከት እንድንሆን ለሚያዩን በረከት እንድንሆን ለሌሎች ጥቅም ምክንያት እንድንሆን እንድታደርገን እንለምንሃለን። በቃ ዛሬ ራሳችንን ከራሳችን አድንልን። መንፈስ ቅዱስ ስለተናገርከን ስላስተማርከን እናመሰግናለን። ታናሽ ባሪያህን አንደበቴን ስለከፈትክ ጉልበት ስለሰጠኝ በፊትህ እንድቆም ስለረዳኸኝ እጅግ አድርጌ አመሰግናለሁ። ስለ ሁሉ እናመሰግናለን። ምስጋናም ክብርም ተጠቅልሎ ወደ ማደሪያ ይግባ። መንፈስ ቅዱስ ይህን ጉባኤ ለክብር ውረሰው፣ ወደ እውነት ሁሉ ምራው፣ አብረህ ሁን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ሰላሙን ይስጣችሁ፣ ደስ ያሰኛችሁ፣ በመንገዳችሁ ሁሉ ከእናንተ ጋር ይሁን። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። ደህና አደሩ።